ገጠር ዲብን ፍለጋ ሂዳ ከባድ ችግር ገጠማት። የአደይ አጎት እና ጫኔ ሁነው አሰቃያቸው። የአደይ እናት እጅጉን ደነገጡ። የአደይ እናት ባለቤቴ ከቶ የት ነው ያለው? እናንተስ ደግሞ ለምንድን ነው የማይበቃችሁ? ብለው እሪኡ ብለው አይናቸውን ፍጥጥ አደረጉ። እባክዎትን አንቱ ሴትዮ አርፈ ተቀመጡ። ከባለወ ትዕዛዝ ውጭ እንደማንሆን እያወቁ ለምንድን ነው እኛ ሁሉንም ነገር እንድናስተካክል የምትፈልጉት? እያሉ ጫኔና የባለቤቷ ወንድም እጅጉን በከባዱ ተናገሯቸው። በስተመጨረሻ ቆይ እናንተ ከኔ ምንድን ነው የምትፈልጉት? አሁንስ አበዛችሁት እያለች ስትናገር፣ ምን ነው አደይ አንቺ እኮ ነሽ የዚህ ሁሉ ነገር ጠንሳሽ። ትሰሚኛለሽ? ዲብን በፍጹም አታገቢም። አባትሽ ቆላ ሄዶ ልጅቱን ካላመጣህ እንገልሃለን እያሉት ነው። መቼም አንቺም ብትሆኚ አባትሽ እንዲሞት አትፈልጊም አይደል? ብለው ሲሏት፣ እኔ ምን አገባኝ? አባዬ እኮ ከልጅነት እስከ እውቀት እንዳሰቃየኝ ነው። እኔ የማልፈልገው ትዳር ውስጥ መጀመሪያ ማንሽ ብለህ ስጥ ብል አሉትና ነው እንደዚህ የሚያደርገው ብላ አለችው። ዲቭ እባክሽን አደይ ከዚህ መዓትና ጉድ አውጭኝ እያለ እንባደም አለቀሰ። አደይ እናት ለፍቅር እናት ደውላ ቆያቺ አደይ ይዛው ኮበለለች እንዴ? መቼም ከዛች ውጭ የኔ ልጅ አታሎ የሚወስደው የለም ብላ ስትል፣ አረ ተረጋጊ፣ አሁንስ አበዛሹ። ምንም አደይ እንኳ ብትይ አደይ ባሁኑ ምንም ነገር አላደረገችም። አደይ ራሷ እኮ ተጨንቃ ገጠር ገብታለች። ያንቺ ልጅ ያለው ገጠር ነው ብለው አሏት። ምን ጭራሽ ገጠር? አዎ ገጠር ነው ያለው። ስለዚህ እውነት ለመናገር እኛ ምንም የምናውቀው ነገር የለም። አደይ ራሱ ደንግጣ ሂዳለች ብለው ሲሉት ቤሪ እጅጉን ደነገጠች። በቃ የኔና የድብ ነገር አይሆንም ማለት ነው እያለች ዝም ብላ ስታነጨንጭ፣ እኔ ምልሽ አለቻት የፍቅር እናት። ቆይ ግን ዲብን እወደዋለሁ አፈቅረዋለሁ እያልሽ ስትያል ነበር እንዴ? እና ታዲያ ብልስ ታዲያ የት ነው? እስኪ ንገሪኝ። የምትወደው የምታፈቅረውማ ይሄው አደይ ሄደሽ ገጠር ገብታ፣ አንቺ ግን እዚህ ሆቴል ይዘሽ እራስሽን ታሱቢያለሽ ብላ ስትላት፣ እና ታዲያ መቼም ገጠር እንዲሄድ ጠብቃችሁ አይደለም አይደል? ገጠር የሄደው በማን ምክንያት ነው? በእኔ ምክንያት እኮ አይደለም። ገጠር የገባው በአደይ ዘመዶች ምክንያት ነው ብላ እርፍ አለችው። ፍቅር እጅጉን ግራ ገብቷት፣ ትሰምኛለሽ እማዬ፣ የዚህ ሁሉ ነገር አንቺ ነሽ እንደዚህ ያደረግሽው። ሁሌም አንዴ ሮማኔ፣ አንዴ ያሹ፣ አንድ ጊዜ አደይ፣ አየሽ ሁሉም ትተውሽርሽ፣ ዛሬ ደግሞ ብቻሽን ቀረሽ ብላ ስትል፣ ፍቅር እኔ ምን ያለብሽን ችግር ምን እንደው አላቅም ከሰው ግን ደግሞ እነሱ በጣም የዋህና ሚስኪን ናቸው፣ እባክሽን ታያቸው ብላ ስትል፣ ችግር የለውም እያንዳንዱ ሰው ቀስ እያረኩኝ እንዴት እንደማስወጣው ታያለሽ እማዬ። ከዛ በኋላ እኔ ፍቅርና ዲቭ ብቻችንን እንቀርና እኔ ራሴ አገባዋለሁ እያለች ህልሟን ማለም ጀመረች። ሩታና ዶክተር ከመኪና ውርድ ብለው እያወሩ ባሉበት ሰዓት ዶክተር ላደረክልኝ ነገር በጣም አመሰግናለሁ ብላ ስትለው፣ የእውነትም ደስተኛ የሆንሽ ትመስያለሽ ብሎ አላት። አዎና በሚገባ ከዚህ በላይ ምን ደስታ አለ ብላ ስትለው፣ ግን የእውነት አንቺ እኔም በማገኘትሽ ነው ወይስ ደግሞ አልገባኝም። ያው ሁሉንም ያጠቃልላል ማለቴ አንተን በማገኘቴም እንዲሁም ደግሞ ድምፅህን በመስማቴ። ምን? አዎ ብቻ ግን አላቅም። ይኸውልሽ ሩታ፣ በእርግጥ አንቺ በጣም ጥሩ ሴት ነሽ፣ ግን ደግሞ ዝም ብለሽ መስመር ማታልፊ ጥሩ ነው። ምን ማለት ነው ዶክተር? በቃ በእኔ በልቤ ውስጥ ሌላ ሴት እያለች መቼም አንቺን ያስገባል ብለሽ አይደለም አይደል? እኔ ጀስት እንደ ታላቅ ወንድም ልቆጣጠርሽ ስለፈለግኩና ከገባሽበት ነገር ላወጣሽ ስለምፈልግ እንጂ በፍጹም ሌላ አይደለም ብሎ ሲላት፣ ችግር የለውም እኔ እንደምንም በለኝ ብቻ ግን
መተህም ይቅርታ ስለጠየከኝና ከበፊቱም ትሪት ስለምታደርገኝ አሁን እጅጉን አመሰግናለሁ። ታውቃለህ አሁን ላይ የመወደድና እንዲሁም የመፈቀር ስሜት እየተሰማኝ ነው ያለው። በጣም ደስ ይላል ብላ አለችው። ዶክተሩ ግራ ገብቶት በእርግጥ ሩታ በጣም ደስ የምትል ሚስኪን ልጅ ናት፣ ግን ደግሞ እኔ ምንም ቢሆን ምንም ካደይ ውጭ ሌላ ማንንም ሴት ማፍቀርም ሆነ መውደድ አልችልም እያለ ብቻውን ማውራት ቀጠለ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዴቭ እስኪ ንገሩኝ እናንተ ቆይ ከኔ ምንድን ነው የምትፈልጉት ብሎ ሲል ትሰማኛለህ? ምንም ቢሆን ምንም አንተ ከጋሼ አትበልጥም። አደይም ብትሆን አባታችን እኮ የቀየው ጌታ የቀየው ንጉስ ነው። ትሰማኛለህ? እና በአደይ በዛች ተልካሻ ልጅ ምክንያት እሱ ተይዞ እኛ ዝም የምንል ይመስላችኋል እንዴ? እና ታዲያ እና ገና ለገና ለሱ ብላችሁ እኔንና አደይ ልታለያዩን ነው? አዎ የእውነት አደይ አንተን የምትወድህና የምታፈቅርህ ከሆነ መታ አንተን አድና እሷ ደግሞ አባቷ የሚላትን ወንድ ታገባና አባቷ ከዛ መዓት ይወጣል ብለው አሉት። ቆይ እኔ ያልገባኝ ነገር የእውነት የአደይ አባት ታግቷል እንዴ ብለው ሲጠይቀው ዴቭ አዎ ታግቷል። በጣም በአረመኖች እና በጨካኞች ሰው ነው የታገተው። ትሰማኛለህ? ምንም ቢሆን ምንም አደይም ቢሆን ወይ ካንተ ወይ ከአባቷ መምረጥ አለባት ብለው አሉት። ዴቭ በልቡ አሰበና በቃ አደይ በእኔ ተስፋ ስለቆረጠች ሲጀመር የምትመርጠው አባቷን ነው። ምክንያቱም መቼም እናቴ እንደዛ ካረገቻት በኋላ እኔን አምና ዴቭ ለእኔ ይከራከራል ብላ እኔን እሺ አትለኝም። በቃ አምላኬ ብቻ ከዚህ መከራና ስቃይ እንደምንም አስወጣኝ። ግን ደግሞ እንዴት አድርጌ ነው አደይን የምረሳት እያለ ብቻውን እያብሰለሰለም አደዬ በጫኔና እንዲሁም በአደይ አጎት ታግታ ዲቭ ፊት ቀረበች። ዲቭ በጣም ይቅርታ ይህ ሁሉ የኔ ችግር ነው ብላ ስትለው አይ አደይ ያንቺ ችግርማ አይደለም፣ አንቺ ምንም ነገር አላደረግሽኝም፣ የዚህ ሁሉ መንስኤ አባትሽ ነው ብሎ አላት። አባዬም ያው የኔ አባት አይደለም እንዴ? ትሰሚኛለሽ አደይ አንቺና እኔ በቤተሰቦቻችን ሁሌ እንዴት ተፈተን ነው፣ ግን ደግሞ ሁሉንም ነገር እናልፈዋለን ብሎ አላት። እኔ በጣም ደክሞኛል፣ እስኪ ንገረኝ። በአንድ በኩል ያንተ እናት፣ በሌላ በኩል አባዬ፣ በቃ ሁሉም ነገር። ስለዚህ እባክህን አሁን እንደለቀቁህ መሄድ አለብህ። እኔ ደግሞ የማደርገውን ነገር አድርጌ እመጣለሁኝ። ከዛም በኋላ ያንተንና የኔን ጉዳይ እንጨርሳለን። በቃ አንተና እኔ አብረን ለመሆን የተፈጠርን ሴቶች አይደለንም ብላ አለች። ምን አደይ የእውነት አንቺ ተስፋ ልቆርጭ ነው በፍቅራችን? ያ ሁሉ መከራና ስቃይ ካሳለፍን በኋላ ያለኝ አማራጭ ይህና ይህ ብቻ ነው። ዴቭ እባክህ ልትረዳኝ ሞክር እያለች አደይ በመራራውና እያለቀሰች ዴቭን አስረዳችው። ኪንጎ እና ቅምጥል ለአንዴና ለመጨረሻ ጊዜ ተጣሉ። ትሰማኛለህ? አሁንስ በቅቶኛል። እኔ ዝም ብዬ ቤቴ የምለው እኮ ለአንተ አስቤ ነው እንጂ ቅናት ብቻ አይደለም። እኔ ብወድህም እንኳ አንተ ካልወደድከኝ ከንቱ ነው። እኔ ከኋላ ስከተልህ ማንም ሰው የሌለኝና ሌላ ሰው ማፍቀር የማልችል መሰልኩ አይደል? ለነገሩ ምን ዋጋ አለው? ለምን መሰለክ? አንዳንድ ጊዜ እኛ የምንከተላቸው ሰዎች በጣም ይጠግቡና ይሄዳሉ። የሚወዱንና የሚያከብሩንን አንወድም እኛ ሰዎች ስንባል ብላ አለች። የቅምጥል እናት አረ ተረጋጊ፣ በፍጹም እንደዚህማ ሊሆን አይችልም፣ እሱ እኮ ይወድሻል ብላ ስትላት ታይ ማዘሯ ቢወደኝ ኑሮማ ከዛች ከቤት ጋር ምን ይሰራል ታውቂያለሽ? ተጋግፈው እኮ ነው ያገኘኋቸው ብላ ስትል ገና ለገና ታዲያ እና ተቃቀፉ ማለት ብዙ ነገር አደረጉ ማለት ነው። ማለቴ የሆነ ነገር አደረጉ ማለት ነው። ኧረ ተይ ግደለሽም ተይ። ምንም ይሁን ምንም
ግን ደግሞ ምንም ነገር ደስ አይልም ብላ አለች። በቃሽ ለዛም ይሁን ለዚህ ይቅርታ ጥሩ ነው ይቅርታ ባባሉ ብላ ስትል አይ መቼም ቢሆን ይቅርታ አላደርግለትም ብላ አመረረች። ኩኩሻና ዳይመንድ አደይን በፈለግሽው ነገር እንረዳሻለን አደይ የእውነት ምንም ችግር የለውም ብለው ሲሏት አይ የራሴን ችግር ራሴ መወጣት ፈልጋለሁኝ በአሁኑ ምንም ችግር የለውም ብላ አለች። አደይና እንዲሁም ፍቅር ፊት ለፊት ተገጣጠሙ። ሀይ አደይ ብለሽ ዲቭን ከሀገር እንዲወጣ አደረግሽው አይደል ብላ ስትል ምን ማለት ነው ደግሞ ይሄ አልገባኝም። ቆይ አንቺ ሴትዮ ዜዝ ግን ዝም ብዬ ሳስብሽ በቃ ነቀል ያደርግሻል። አይ ነቀል የሚያደርገኝማ እኔ ሳልሆን አንቺ ነሽ። እስኪ ንገሪኝ የእውነት አሁን ዲቭ የት ነው ያለው ብላ ስትል እኔ ምን አውቃለሁ ታውቂያለሽ እኔ ባቅ ኖሮ ምን አስቸገረኝ። እንደገና ደግሞ ለምንስ እናንተን እጠይቃለሁ እሱ አለበት አልሄድም እንዴ? ይልቁንስ ፍቅር በቃ ተይኝ ከመንገዴ እንድትገቢ አልፈልግም እያለች ከባዱን ማስጠንቀቂያ ሰጠቻት። በፍጹም እኔ ከእስር ቤት ሳልወጣ እህቴንማ አልሰጥህም። ታውቃለህ ይችን የመሰለች እህት ይኖረኛል ብዬ አስቤም አላውቅም ነበር። አሁን ላይ ግን ስለሷ በጣም ጥሩ ጥሩ ነገሮችን እያሰብኩ ነው ብሎ ሲለው የእውነትህን ነው ገጀራው? የእውነት አንተ ለሰው አሰብክ? ምን ማለት ነው? ቆይ እኔ ምልህ አንተ ይልቁንስ እንደዛ ብዙ ነገር ከምትናገረኝ ለምንድን ነው ተፍ ተፍ ብለህ የማታስወጣኝ? ወይስ ደግሞ እህቴን በግላጭ ለማግባት ነው? እንደዛ ከሆነ እህቴ እንዳትስማሚ ብሎ ሲላት አታስብ ገጀራው፣ አንተ ሳትፈቅድ ምንም ነገር አላደርግም ብላ አለችው። ጎሽ ጎሽ አንቺ ያልሽው ነው የሚሆነው። ስለዚህ እኔ በፈለግኩት ሰዓት ነው የሚሆነው ብሎ አላት። ምን? አዎ የምሬን ነው። እኔ እስካልወጣሁ ድረስ ከእስር ቤት በፍጹም አልፈቅድላችሁም። አንቺም ደግሞ የወንድምነት ክብር የምትፈልጊ ከሆነና እኔና አንቺ እንደ ወንድምና እንደ እህት እንድንሆን ከፈለግሽ በፍጹም እኔ ከእስር ቤት ሳልወጣና ሽማግሌ ሳይልክ እኔ የኔን ፍቃድ ሳታገኘ እሺ እንዳትዩ ሊሊ ብሎ አላት። እሺ ብላ በደስታ ተዋጠች። ከዛ ታውቃለህ ባቡሬ ምን ተሰማሽ? አላውቅም በጣም ደስ የሚል ስሜት፣ ድብልቅልቅ ያለ ስሜት፣ ግን ደግሞ በቃ እንደዚህ ነው ማለት ነው። ምንድን ወንድም ያለው ሰው ነው እኔ ምን አውቃለሁ፣ ብቻ ግን በጣም ደስ ይላል ብላ ስትለው አታስቢሽ ሁሉም ነገር በፈጣሪ ፍቃድ ይሆናል ሊልዬ። ደግሞ እኔና ገጀራው የሆነ ነገር አስበንልሻል። ምንድን እንዴ? ከነገርንሽማ ምንድን ሰርፕራይዝ ሆነ። ሰርፕራይዙን እንግዲህ ቀስ ብለን እንነግርሻለን ብሎ ሲላት በጣም ተደመመች። ቆይ ምን ይሆን ግን ደግሞ ደስ የሚል ነገር ይሆን? ሊሊ አደይን ተከትዬ ገጠር እገባለሁ ስትል በፍጹም እኔ አንቺን ጓደኛዬ ላስጨንቅሽ አልፈልግም። ደግሞም እኮ ገና አሁን ነው ገና ያገገምሽው ብላ አለቻት።